በዚህ በተቀደሰው ስፍራ ደግሞ እንድንቆም እድሉን ስለሰጠህን ክብርና ምስጋና ለአንተ እናቀርባለን። አንተ እንድታስተምረን፣ አንተ እንድትናገረን ጊዜውን ቦታውን ማሳልፈን ለአንተ እንሰጣለን። ክብርና ምስጋና ለአንተ ይሁን። ክቡር አባታችን ሊቀ ሥልጣናት አባ ኪሮስ የዚህ የታላቅ ደብር አስተዳዳሪ ሊቃውንተ ቤተ ክርስቲያን አይንተ እግዚአብሔር ካህናት እንደየማዕረጋችሁ ላይካነ ምስጢር ዲያቆናት፣ መዘምራን፣ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናትን በሙሉ በወደደን በጠራን በአምላካችን በጌታችን በኢየሱስ ክርስቶስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አምላካችን የሰላም አምላክ የሕይወት ራስ እንደኛ ሁኔታ ሳይሆን እንደ ኃጢአታችን ሳይሆን እንደኛ በደልም ሳይሆን እንደ ምሕረቱ ስለጠበቀን እንዲህ አሸብርቀንና ደምቀን በቤቱ እንድንገኝ ስላደረገን ክብርና ምስጋና ለመድኃኔ ዓለም ይሁን። ቅዱስ ዮሐንስ እንደዚህ አይነቱን ታላቁን ጉባኤ ሳይሆን የአንዲት እመቤት የእግዚአብሔር ሰው የሆነች ብዙ ተከታዮችን አፍርታ በእውነት የሚሄዱ በእውነት የሚኖሩትን ስላስገኘች በጣም ደስ ብሎት ተፈሳህኩ ጥቀ እጅግ በጣም ደስ አለኝ፣ ልጆችሽ በእውነት ሲሄዱ በእውነት ስለኖሩ ተደሰትኩ ይላል ቅዱስ ዮሐንስ። ነገር ግን ይሄ ጉባኤ ምን ያክል ያስደስታል! ይሄ የማን ቸርነት ነው? የመድኃኔ ዓለም ክርስቶስ ቸርነት ነው። የተጠራ ሕዝብ አይደለም፣ እግዚአብሔር የጠራው ነው። ተቀስቅሶ የመጣ ሕዝብ አይደለም። ኦርቶዶክሳውያን ለማየት እንድንችል አይነ ልቦናችንን ይግለጥልን። ክብርና ምስጋና ለመድኃኔ ዓለም ይሁን። እግዚአብሔር አምላክ ከሰማይ ሆኖ ወደ ምድር ሲመለከት ማየት የሚፈልገው ሕንፃዎችን አይደለም፣ ኮረብታዎችን አይደለም፣ የምድርን ልምላሜ አይደለም። ጉዳዩ ከሰው ጋር ስለሆነ እግዚአብሔር ወደ ምድር ሲመለከት፣ በተለይም ወደ ቅድስት ቤተ ክርስቲያን ሲመለከት የእኛን መሰብሰብ የእኛን መገኘት ስለሆነ እጅግ አምላካችንም ደስ ይለናል፣ እኛም ደስ ብሎናል። እንደዚህ ደምቀን እንደዚህ አሸብርቀን መገኘታችን ከሱ ቸርነትና ምሕረት የተነሳ ስለሆነ አሁንም ክብርና ምስጋና ውዳሴና አምልኮ ለሱ ይሁን። አሜን። እንዲያስተምረንም እንዲናገረንም በዚህ የተገኙት ሁሉ ከእግዚአብሔር ጋር ጉዳይ አላቸው። ለእያንዳንዳችን እግዚአብሔር ያሰበልን አለ። እያንዳንዳችን ምናልባት ጥያቄ አለን። ጥያቄን የሚመልስ ክፍተትን የሚሞላ እያንዳንዳችንም የሚያውቀን ጓዳችንን የሚያውቅ አንዳችን ለአንዳችን ማየት የማንችለውን ማየት የሚችል መድኃኔ ዓለም ክርስቶስ ነውና በጸሎት ጊዜያችንን ቦታውንም ለሱ አስረክበናል። እንዲያስተምረን ቅዱስ ፈቃዱ ይሆንልን። ወኢትረስዩ ቤተ አቡየ ቤተ ምስያጥ፣ የአባቴን ቤት የንግድ ቤት አታድርጉት። የዮሐንስ ወንጌል ምዕራፍ 1 ከቁጥር 10 ምዕራፍ 2 የዮሐንስ ወንጌል ምዕራፍ 2 ከቁጥር 16 ላይ ያለ ቃል ነው። የአባቴን ቤት የንግድ ቤት አታድርጉት። ዛሬ የሚነበብ የሚታወጅ ቃል ነው። እንደ ሥርዓተ ቤተ ክርስቲያን ዛሬ የአብይ ጾም 3ኛው ሰንበት ሲሆን ስያሜው ምኩራብ ይባላል። ምኩራብ የጸሎት ቤት፣ የቅድስና የአምልኮ ስፍራ ማለት ነው። ስያሜውንም የሰጠው ኢትዮጵያዊው ታላቁ ሊቅ ቅዱስ ያሬድ ነው። ሥርዓተ ጸሎትን በሰራበት፣
ስርዓተ ቤተ ክርስቲያንን በሰራበት እያንዳንዱ እሁድ በሱ በሰጠው ስያሜ ተሰይሟል። ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት። ወደ ምኩራብም ገባ ኢየሱስ ክርስቶስ ስለኛ እኛን የሆነው እኛን ለማዳን ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ በመካከላችን ከኃጢአት በስተቀር ሁሉን ያደረገ እንደ ሕፃናትም የታዘዘ ከኃጢአት በስተቀር ሰው ሊሰራ የሚችለውን በሙሉ ያደረገ እሱ ወደ ምኩራብ ገባ፣ የሃይማኖትንም ቃል አስተማረ ብሎ በዘመረበት ዕለቱን ምኩራብ ብሎ ሰይሞታል። ዛሬ ምኩራብ በሚል ስያሜ ቤተ ክርስቲያን ስታከብር ደግሞ አንጽሖተ ቤተ መቅደስ ብላ ታስባለች። አንጽሖተ ቤተ መቅደስ ቤተ መቅደሱን ያጸዳበት፣ ስለ ቤተ መቅደሱ ክብር የተናገረበት፣ ስለ ቤተ መቅደሱ ክብር ያስተማረበት ዕለት ነው። እንግዲህ በዛን ጊዜ ታላቁ ቤተ መቅደስ በማዕከላዊ በኢየሩሳሌም የሚገኝ ሲሆን ምኩራብ ግን በየክፍለ ዓለሙ ነበረ። በአይሁድ ሕግ ከ10 አባወራ በላይ አንድ ምኩራብ ይሰራላቸው ስለነበረ በዓለም ተበትነው ያሉት አይሁድ ሁሉ ምኩራብ ነበራቸው። ኢትዮጵያም በኦሪት ዘመን ከ1000 ዓመታት በላይ የኦሪት መስዋዕትን የሰዋች ያመለከች ሀገር ስለሆነች ምኩራብ ነበረ። እንደምታውቁት በሀገራችን በተለይ ታላላቅ ቦታዎች እንደ አክሱም ጽዮን ያሉ እንደ ጣና ቅርቆስ ያሉ እነ ተድባበ ማርያም ያሉ ምኩራብ የተሰራባቸው ሌሎችም አሉ። መስዋዕተ ኦሪት ሲሰዋባቸው የኖሩ እግዚአብሔር ሲመለክባቸው የኖሩ ቅዱሳት መካናት ናቸው፣ የተቀደሱ ስፍራዎች ናቸው። ስለዚህ ምኩራብ በየዓለሙ ሁሉ አለ። መቅደሱ ግን የት ነው ያለው? አንድ ነው። እሱም በኢየሩሳሌም የሚገኝ ነበረ። ዛሬ ስለ አንጽሖተ ቤተ መቅደስ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ መቅደሱ ክብር ያስተማረውን ትምህርት ነው የምንማረው። ወደ ኋላ መለስ ብለን ስለ ቤተ መቅደሱ ትንሽ እናውሳ። ቤተ መቅደሱ ሰለሞን ያሰራው ቤተ መቅደስ ከመታነጹ በፊት እስራኤል ከግብፅ ወጥቶ ወደ ምድረ ከነዓን እየተጓጓዘ ባለበት ሰዓት በሲና ተራራ አምላካችን እግዚአብሔር ለሙሴ በሰጠው ሥርዓት መሰረት ድንኳን ነበረች። የምስክር ድንኳን፣ የመገናኛ ድንኳን፣ የሙሴ ድንኳን። በሙሴ ድንኳን እግዚአብሔርና ሕዝቡ የሚገናኝበት ነበረ። እግዚአብሔር የሚናገርበት ነበረ። ሕዝቡን የሚባርክበት ነበረ። ሕዝቡ የሚባረክበት ነበረ። የመጀመሪያዋ ለዛሬዋ ቤተ ክርስቲያን መሰረት የሆነችው ሥርዓት የተሰራላት ካህናት የሚያገለግሉባት የእግዚአብሔር ክብር በግልጽ የሚታይበት የሙሴ ድንኳን ነበረች። ከዛ በኋላም የዳዊት ነበረች። ዳዊትም በጽዮን ተራራ ድንኳኑን ተክሏል። ቤተ መቅደሱን ለመስራት ተመኘ፣ ግን አልተፈቀደም። ቤተ መቅደስ ለመስራት የእግዚአብሔር ፈቃድ ስለሚያስፈልግ ዳዊት ቢፈልግም ብዙ ማቴሪያሎችን ቢሰበስብም አቅም ቢኖረውም የኢኮኖሚ አቅም ቢኖረውም ዕውቀት ቢኖረውም ነቢየ እግዚአብሔር ዳዊት አልተፈቀደለትም። በእጅህ ደም አለና በአንተ ዘመን አይሰራም፣ ከወገብህ የሚወጣው ልጅህ ይሰራል ተብሎ ከሱ በኋላ የተነሳው የመጀመሪያውን ቤተ መቅደስ የሰራው ታላቁ ንጉሥ ጥበበኛው ሰሎሞን ነው። ያ ቤተ መቅደስ ለዘመናት ቆይቷል። ያ ቤተ መቅደስ እግዚአብሔር ዓይኖቼ በሱ ላይ ነው ብሎ የተናገረበት፣ ያ ቤተ መቅደስ መስዋዕት የተሰዋበት፣ ያ ቤተ መቅደስ እንባ የታበሰበት፣ ያ ቤተ መቅደስ የሰዎች ጩኸት የተደመጠበት፣ ያ ቤተ መቅደስ የእግዚአብሔር ክብር የተገለጠበት ነበረ። ነገር ግን እግዚአብሔር ለቃል ኪዳኑ ታማኝ ነው ወገኖቼ። እግዚአብሔር የተናገረውን ይፈጽማል። እግዚአብሔር በቃል ኪዳኑ የጸና ነው። ብዙ ጊዜ ሰዎች
ቃል ኪዳናቸውን ያፈርሳሉ፣ ከእግዚአብሔር ጋር ይጣላሉ፣ ሲጣሉ በጠላት ይጠቃሉ። ከሰዎች ርኩሰት ከሰዎች ኃጢአት የተነሳ ያ ቤተ መቅደስ ተቃጠለ። ያ ሕዝብ እንደገና በዓለም ተበተነ። 70 ዓመት ምርኮኛ ሆነ፣ በባዕድ ምድርም ኖረ። ከዛ በኋላ እንደገና እግዚአብሔር የሚተው አምላክ ስላልሆነ እሱ ቢቀጣም ነገር ግን ሕዝቡን ስለማይተው የሚመለስ ይቅር የሚል የይቅርታ ባለቤት ስለሆነ ከ70 ዓመት በኋላ ያንን ሕዝብ አስቦ እንደገና በዘሩባቤል ያ ቤተ መቅደስ ተሰራ። ሁለተኛው ቤተ መቅደስ ብሎ ይናገራል መጽሐፍ ቅዱስ በነቢያቱ። የሁለተኛው ቤተ መቅደስ ክብር ከፊተኛው ይልቅ ታላቅ ነው እያለ ይናገራል። ሁለተኛው ቤተ መቅደስ ሰለሞን በሰራበት ልክ በዘሩባቤል ተሰራ። በዘሩባቤል የተሰራው ቤተ መቅደስ እንደገና በሄሮድስ ታደሰ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ እየተመላለሰ ባለበት ሰዓት በዘመነ ሥጋዌው ያለው የታደሰው በሄሮድስ የታደሰው ቤተ መቅደስ ነበረ። በዚህ ቤተ መቅደስ መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ተመላልሰዋል። በ12 ዓመቱም በዚህ ቤተ መቅደስ ነበረ። በ12 ዓመቱ ቅድስት እናቱ ድንግል ማርያምና አሳዳጊው ጻድቁ ዮሴፍም አተው የፈለጉበት በኋላም ያገኙበት በዚህ ቤተ መቅደስ ነበረ። በ12 ዓመቱ በአባቴ ቤት ሆን ዘንድ እንዲገባኝ አታውቁምን ብሎ የተናገረው በዚህ ቤተ መቅደስ ነበረ። ነገር ግን በዛን ጊዜ ምንም አላለም። በዛን ጊዜ ሁሉም ነገር በትዕግስት አለፈ። ከዛ በኋላ ከቅድስት እናቱ ከቅድስት ድንግል ማርያምና ከጻድቁ ዮሴፍ ጋር እየሆነ በዓመት ለፋሲካ እየተመላለሰ በዚህ ቤተ መቅደስ አስተምሯል። በዓላቸውን አብሮ አክብረዋል። ነገር ግን አንጽሖተ ቤተ መቅደስ ያደረገው ቤተ መቅደሱን ያጸዳበት ስለ ክብረ ቤተ መቅደስ የተናገረበት 2 ጊዜ ብቻ ነው። አንደኛው ዛሬ የምናስበው ነው። ሁለተኛው በመጨረሻ ወደ መስቀል ሲሄድ ያደረገው ነው። ይህን ካየን ዛሬ የምናከብረው የምናስበው በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቤተ መቅደስ የተገኘበት ዕለት ሲሆን በዚህ ቤተ መቅደስ ሲገኝ ብዙ ክንውኖች ተከናውነዋል። ብዙ የምንማርባቸው ድርጊቶች ተፈጽመዋል። ከኔ ጋር ናችሁ? በቤተ መቅደስ ኢየሱስ በቤተ መቅደስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ቤተ መቅደስ ሲመጣ ቤተ መቅደሱ የቀድሞውን ክብር አጥቷል። ገጽታው ተለውጧል። ቀድሞ የነበረው ድምፅ አይደለም የሚሰማው። በኦሪቱ ሥርዓት በሰንበት መጻሕፍት ይነበባሉ፣ መጻሕፍት ይተረጎማሉ። አሁን እሱ ድምፅ አይደለም ያለው። የእንስሳቱ ድምፅ የገበያ የደራው የገበያው ሁካታ ቤተ መቅደሱን ቀይሮታል። ቤተ መቅደሱን ለውጦታል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ 12 ዓመት ዕድሜው ዝም ብሎ ማለፍ አልፈለገም። እንደ ሌላውም ጊዜ በዓሉን አብሯቸው አክብሮ ሕሙማንን ፈውሶ በማስተማር ሊያልፍ አልፈለገም። ቤቱ አስቀናው። ጅራፍ አነሳ። ጅራፍ ያነሳበት ምክንያት ምንድነው? የቤተ መቅደሱ ገጽታው ተለውጧል ብያቸዋለሁ። የእንስሳቱ ድምፅ ብቻ የሚሰማበት ሆኗል። ለምን ሲባል በዛ በፋሲካ በዓል ሁሉም መስዋዕት መሰዋት ይፈልግ ነበር። ሁሉም መስዋዕት ለመሰዋት የራሱን ለመግዛት ደፋ ቀና የሚልበት ንግድ የተጧጧፈበት ብዙ ህገወጥ ነጋዴዎችም የሚሯሯጡበት ህገወጥ ያልኩኝ በቤተ መቅደሱ ውስጥ መኖር የሌለበት ንግድ የተጧጧፈበት ስለነበረ ጌታችንን አስቀናው።
አስቀናው። ሁሉም መስዋዕት ለመሰዋት ግድ ነበር። ምክንያቱም እንዲህ የሚል ቃል ነበረ በኦሪቱ ያለ ደም ስርየት የለም ተብሎ የታወጀ ቃል ነበረ። ወአዲ ይሬሲ ከመዚ በቅሩብ ወበደም ይነጽህ ሁሉ በሕገ ኦሪት ወዘእንበለ ይነዝህሰ ደም እይሰረይ። ሁሉ ሰው ደም በማፍሰስ ስርየት ያገኝ ዘንድ የኦሪት ሕግ ታዛለች፣ ያለ ደም ግን ስርየት የለም ስለሚባል ድሃውም የሚችለውን ሀብታሙም የሚችለውን ሁሉም መሰዋት ግድ ነበረ። ይሄ ብቻ አይደለም። የሚገርመው ነገር ስርዓት ደግሞ ነበረ። ስርዓቱ ቀደም ብሎ በሙሴ የተሰራ ስርዓት አይደለም። በሙሴ የተደነገገው ሕግ አይደለም። ከጊዜ በኋላ ሰዎች ለራሳቸው ፍላጎትና ጥቅም የሰሩት ስርዓት ነበር። የመስዋዕቱ መስፈርት ሰው ከየክፍለ ዓለሙ እንስሳት ይዞ ይመጣል። የሚመጣው ግን በየመንገዱ እንስሳቱ ከስቶበት፣ ለምሳሌ ያላቸው ላም ያመጣሉ፣ ያላቸው ፍየል በግ ያመጣሉ። እዛ ስደርስ እንስሳቱ ይከሳሉ። ይሄ አይሆንም ብለው የሚመልሱበት ሕግ ነበራቸው። ድሃው ርግብ ያመጣል፣ ዋልያ ያመጣል። እሱም ይሄ አይሆንም፣ ይሄ እንዲህ መሆን አለበት ካልተለወጠ የሚል ሕግ ነበራቸው። አቤት እግዚአብሔርና እናንተን ግን ከዚህ ዛሬ አድኖን ነፃ አድርጎን አንዳችም ነገር ይሄን ሰው ያን ሰው የማንባል እንዲሁ ብቻ በአምልኮ የተዘጋጀልን መስዋዕት ብቻ ይዘን እንድንቀርብ አምላካችን ስለኛ ተሰውቷል። ክብርና ምስጋና ለስሙ ይሁን። ስለዚህ ሰው ሁሉ ይሯከታል። ጫጫታው ውካታው የበዛው እንደምንም አድርጎ አይሆንም ሲባል ሌላ ገዝቶ ማቅረብ ግዴታው ነበር። ያ ብቻ አይደለም። ከብዙ ሀገራት የሚመጡ በተለይ ከታላቋ ሮም ከግሪክ የሚመጡ ሳንቲሞቻቸው ገንዘቦቻቸው የጣዖታት ምልክት ስለነበረባቸው በእስራኤል ዘንድ ያ ተቀባይነት ስለሌለው መመንዘር ነበረባቸው። ስለዚህ የምንዛሬ ገበያም ነበር ማለት ነው። የምንዛሬ ገበያም ነበር። ውካታው ታላቅ ነው። ትንሽ ለኛ ለኢትዮጵያውያን ምልክት አለ። ምልክቱ ምን መሰላችሁ? አሁን ፋሲካ ሲመጣ በዋዜማው ሳምንት እንዴት ነው ከተማችን? አቤት ያለው ግርግር፣ አቤት ያለው ውካታ፣ አቤት ያለው ጭንቀት አይደለም? የጾመው ያልጾመው፣ የከፍቱ ገበያ፣ የእህል ገበያው፣ የቅባት ገበያው በአጠቃላይ ይጨምራል። ከዛ በኋላ ሰው ሁሉ ጭንቀት በጭንቀት። ነገር ግን ክርስትና እሱ አልነበረም። የሚያስጨንቀውስ ኃጢአታችንን ተናዘን የክርስቶስን ሥጋና ደም ለመቀበል ነበረ ዝግጅቱ። ነገር ግን ያ ተረፈ አይሁድ የሆነው ስርዓት ዛሬም እንኳ ሳይቀር በሀገራችን ምልክቱ አለ ለማለት ነው። ስለዚህ ሁሉ በዚህ ሲጨነቅ ጌታችን መድኃኒታችን ኢየሱስ ክርስቶስ አየ፣ ቤቱ የንግድ ቤት ሆኗል። ቤቴን የንግድ ቤት አታድርጉት። እስቲ ሁላችሁም ቤቴን በሉ። የአባቴን ቤት የንግድ ቤት አታድርጉት። የቅድስና ቤት ነው፣ የክብር ቤት ነው፣ የአምልኮ ቤት ነው። እዚህ ላይ እንጠንቀቅ። ያለ ቦታው ምናልባት ቃሉን እንዳንወስደው። ይህ ማለት ምን ማለት ነው? ንግድን አይደለም እያወገዘ ያለው፣ ያለ ቦታ የተደረገ ንግድን ነው። ለምሳሌ ቤተ ክርስቲያን ጧፍ ትሸጣለች፣ ሻማ ትሸጣለች፣ ልዩ ልዩ ንዋየ ቅድሳት ትሸጣለች። ይሄ ንግድ አይደለም። ይሄ አምልኮቷን ለማስኬድ ለአገልግሎቷ ለስራ ማስኬጃ የምትጠቀመው ነው። ይሄን አይደለም። ያለ ቦታው የገባ ንግድ ማለት ግን አምልኮቱን ቀየረ፣ መንፈሳዊነቱን አደበዘዘው። እግዚአብሔር ነበረ በዛ ላይ ይፈራ የነበረው፣ ይጠራ ይመለክ የነበረው፣ ነገር ግን ቀየረው። በዓለም የሚከብረው ማን ነው? በዓለም ወይም በንግድ ዓለሙ ነጋዴው ነው። የክብር እንግዳ ነጋዴው ነው። የሚገዛ የሚሸጥ እሱ ነው። በእግዚአብሔር ቤት ደግሞ ማን ነው የሚጠበቀው? ማን ነው የሚከብረው ካል በእግዚአብሔር ቤት እግዚአብሔር ነው የሚከብረው። ስለዚህ ይሄ ሁሉ ተቀየረ፣ ይሄ ሁሉ ተለወጠ። ጌታችን መድኃኒታችን
ኢየሱስ ክርስቶስ ጅራፉን አነሳ። ሳያውቁ የእግዚአብሔርን የባለቤትነቱን መብት ቀሙት። ጅራፉን አነሳ። መረጋጋትና ጭንቀት፣ በአጠቃላይ መረጋጋት የሌለበት ሁከት የነገሰበት ስለሆነ ጅራፉን አነሳና በሬዎችንም ላሞችንም በጎችንም አስወጣ። የምንዛሬ ገበታዎቻቸውን ሁሉ ገለባበጠ። ቤቴ ጸሎት ቤት ትባላለች፣ ይህን ከዚህ አስወግዱ፣ የአባቴን ቤት የገበያ ቤት አታድርጉት አለ። ጅራፉ ስልጣኑ ነበረ። ጅራፉ ስልጣኑ ነው። ዛሬም ለውሉደ ክህነት የክህነት ስልጣን ነው። ዛሬም የወንጌል ስልጣን ነው። የእግዚአብሔር ስልጣን ነው። ይህን አስወግዱ ብሎ እንዳለ አስወጣ። የአባቴ ቤት የንግድ ቤት አይደለም ብሎ ማለት ነው። ያ የአባቴ ቤት ያለው መቅደሱን ነው። እየሰማችሁኝ ነው? አስተውሉ። ዛሬስ የአባቱ ቤት ወይም የእሱ ቤት ማናት ካል ቤተ ክርስቲያን ናት። ቤተ ክርስቲያን የማናት? ሁላችሁም መልሱልኝ። ቤተ ክርስቲያን የማናት? ቤተ መቅደሱ የማን ነው? እርግጠኞች ናችሁ እንዴ? አንዳንድ ጊዜ እኮ የራሳችንን እናደርጋለና እኛ የሰራናት እኛ ያሳነጽናት ወርደን የወጣንባት የደከምንበት የምንል ሰዎች እኮ አለን። እግዚአብሔር ይቅር ይበለን። ቤተ ክርስቲያን የማናት? ወዳጄ አንተ ገንዘብ ብታወጣ ጉልበትን ብታፈስ፣ ነገር ግን ቤተ ክርስቲያን የክርስቶስ ናት። ምክንያቱም እሱ በደሙ የገዛት ነው። የእሱን ደም አንተ አትተካም፣ አንቺ አትተኪውም። ለመሆኑ ቤተ ክርስቲያን ለምታገለግለንስ እኛ ከፍለን እንዘልቃለን ወይ? አይደለም። ካለን ነገር ከፍለን የሰጠነው የእኛን እንኳን አገልግሎት የሚሸፍን ነገር አይደለም ወገኖቼ። የአባቴ ቤት ያለውን በደንብ አስምሩበት። የአባቱ ቤት ያ ቤተ መቅደስ ዛሬም እሱን የተካችው ቅድስት ቤተ ክርስቲያን የእግዚአብሔር ቤት ናት፣ የክርስቶስ ቤት ናት። የክርስቶስ ቤት ናት ብለን በትክክል እምናምን ከሆነ እምናከብራት በዛ ልክ ነው። እየተግባባን ነው? የእግዚአብሔር ቤት ነው ካል ክብሩ በዛ ልክ ነው። የክርስቶስ ቤት ነው ካል ክብሩ በዛ ልክ ነው። አንነግድባትም፣ እናከብራታለን። አንነግድባትም፣ እናመልክባታለን። አንነግድባትም፣ የዓለምን ሸቀጥ አንነግድባትም። ነገር ግን እሱን እናከብርባታለን፣ እሱን እናመልክባታለን። የእግዚአብሔር ቤት ስለሆነች የአባቴን ቤት የንግድ ቤት አታድርጉ አለ። ሁሉን አስወጣ። ይሄ ምንድን ነው የሚያሳየው? ያንን የኦሪቱን መስዋዕት በሙሉ አሳለፈ፣ ተካ። ከዛ በኋላ የላም የበግ የግደር በአጠቃላይ እንስሳት ደም የእህል መስዋዕት አያስፈልግም አለና አስወጣ፣ ቀየረ፣ በራሱን ደም ተካ። ከዛ በኋላ እሱ ራሱ በግ ሆኖ እሱ ራሱ በጉን አቅራቢ ኃጢአተኛ ሰው ስለ ኃጢአተኛው ኃጢአትን ተሸክሞ እሱ ራሱ ካህን ሊቀ ካህናት ሆኖ እሱ ራሱ በጉን ተቀባይ አምላክ ሆኖ ለአንድና ለመጨረሻ ጊዜ በቀራንዮ መስቀል ላይ ራሱን ሰውቶ የኦሪት መስዋዕት ሳይሆን አማናዊው መስዋዕት የራሱን ደም አቅርቦ እኔና እናንተን ሁላችንም ከማይሰራ ኃጢአት ነፃ አደረገን፣ ከባርነትም አወጣን። መስዋዕት እንዳንሰዋ የእሱን ሥጋና ደም ብቻ እንድንቀበል አድርጎ ነፃ ወጣን። አምላካችን መድኃኔ ዓለም ክርስቶስ ክብርና ምስጋና ለእሱ ይሁን። ወአኮ በደመ ላህም ወጠሊ ዘቡአ አላ በደመ ዚአሁ ቡአ በምዕር ውስተ ቅድስት ዘላለም። እንደ ቀደመው እሱ በላሞችና በፍየሎች ደም በኮርማዎች ደም አይደለም፣ በራሱ ደም ዘላለማዊት ቅድስት ወደ ሆነችው ቅድስተ ቅዱሳን በራሱ ደም ገባ። ዕብራውያን ምዕራፍ 9 ከቁጥር 12 ላይ የተጻፈ ቃል ነው። ከኔ ጋር ብትሉ ደስ ይለኛል። ይሄ ቃል ሁላችሁም እስቲ አይጓችሁን ሰብሰብ አድርጉና
አንድ ጊዜ ፈጽሞ በሉ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በላሞች በኮርማዎች ደም አይደለም። ያን መስዋዕቱን አሳለፈ፣ ቤተ መቅደሱን አጸዳ። በዛ የተካው ግን የራሱን ደም ነው። ክርስቶስ ሊቀ ካህን፣ የመጀመሪያው ሊቀ ካህናት፣ አረፍተ ዘመን የሚገድበው ሞት የሚሽረው፣ አሁን ግን ለዘላለም የሚኖር ሊቀ ካህናት፣ ለዘላለም ክህነት ያለው ኃጢአተኛውን በራሱ ደም የሚያስተሰሪ ሊቀ ካህናት እሱ የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ በገዛ ደሙ ተካው። ወገኔ ዛሬ መስዋዕት አምጣ አትባልም፣ አንጠየቅም። ብንጠየቅ ኖሮ ምን ይውጠን ነበረ? በግ አምጡ አንባልም። ድሆችም ከሆን ዋሊያ ርግብ አምጡ አንባልም። ደሙ ተዘጋጅቷል። መስዋዕቱ ለአንድና ለመጨረሻ ጊዜ ተሰውቷል። እኛ የምንጠራው በቀራንዮ ላይ የተሰዋላችሁን ሥጋ ብሉ፣ በቀራንዮ መስቀል ላይ የፈሰሰውን ደሙን ጠጥታችሁ ሕይወት አግኙ ነው። እግዚአብሔር ዝነ ልቦናችንን ይክፈትልን። ጥሪው ይሄ ነው። ምክንያቱም የክርስቶስ ደም ፈሷል። እኛን የቀደሰን የክርስቶስ ደም ወበእንተዝ ኢየሱስን ከመ ይቀድሶሙ ለሕዝብ በደሙ በአፋ እምትዕይንት ተቀትለ። ሕዝቡን በራሱ ደም ይቀድስ ዘንድ፣ ሕዝቡን በራሱ ደም ነፃ ያወጣ ዘንድ ኢየሱስ እሱ ከሰፈር ውጪ ተሰቀለ፣ መከራን ተቀበለ ተብሎ ተጻፈ። ወገኖቼ የዳነው በመድኃኔ ዓለም ደም ነው። ነፃ የወጣ ነው በመድኃኔ ዓለም ደም ነው። ሌላ መስዋዕት አንጠየቅም፣ አያስፈልገንም። መስዋዕቱ አንድ ነው። መስዋዕቱ አንድ ነው በሉ። መስዋዕቱ አንድ ነው። ምክንያቱም በጉ አንድ ስለሆነ። ስንት በግ ነው የታረደልን? አንዱ የእግዚአብሔር በግ ነው። ነዋ በግሁ ለእግዚአብሔር ዘያትት ኃጢአተ ዓለም። በጉ አንድ ነው። ሕዝቡን የቀደሰው የበጉ ደም አንድ ነው። አንድ ነው። የሰማዕታት አክሊላቸው በጉ አንድ ነው። የጻድቃን ክብራቸው ቅዱሳን የሞቱለት የተከተሉት በጉ አንድ ነው። በሱ ደም ሁሉም ድኗል። በሱ ደም ገነት ተከፍታለች። በሱ ደም ነፃነት ታውጇል። በሱ ደም እኔና እናንተ ከሥላሴ ተወልደን ልጅነትን አግኝተናል። በሥላሴ ልጅነት ስልጣንን ተጎናጽፈናል። በሥላሴ ልጅነት አባ አባት ሆይ ብለን የምንጮህበትን የልጁን መንፈስ በውስጣችን ስሎልናል። አባታችን ሆይ ብለን ለመናገር ድፍረት ያገኘነው ከሥላሴ በ40 ቀናችን ስለተወለድን ነው። ያ ስልጣን ነው። ያ ደግሞ የተገኘው በክርስቶስ ደም ነው። የክርስቶስ ደም ያንን ሁሉ ነፃ አድርጎልናል። ሰማዕታት ድል የነሱት በሱ ደም ነው። ዓለምንና የዓለምን ጨለማ የገፈፉት ድል የነሱት ጠላትን ድል አድርገው እግዚአብሔርን መንግሥት ያገኙት በበጉ ደም ነው። እነዚህ እንደዚህ እንደሚለው ወእምንቱ ሞዕወሙ በእንተ ደመ በጉ ወበእንተ ቃለ ጽድቆሙ። እነሱ ግን ሰማዕታት፣ እነሱ ግን ቅዱሳን፣ እነሱ ግን የእግዚአብሔር ሰዎች ዓለምን፣ ጨለማን፣ ጠላትን በምንድን ነሱ አለ? በበጉ ደም የተነሳ ከበጉ ደም የተነሳ በምስክርነታቸውን ቃል የተነሳ ድል ነሱት። ነፍሳቸውን እስከ መስጠት ድረስ ሞትን ሳይፈሩ ድል ነሱት። እግዚአብሔር እኛንም ባለድሎች ያድርገን። የዘመናችንን ጨለማ የዘመናችንን እንቅፋት ለማለፍ እንድንችል መድኃኔ ዓለም ከኛ ጋር ይሁን። የኦሪትን መስዋዕት አሳለፈ፣ ሻረ፣ ደሙን ተካ። ዛሬ እኔና እናንተ የምንጠየቀው ያንን ደም ያንን ሥጋ በንስሐ እየታደስን በንስሐ እየታጠብን እንድንቀበል ነው። ዛሬ እንስሳት እንድናቀርብ አንጠየቅም። እግዚአብሔር አይነ ልቦናችንን ያብራልን። ዛሬ መስዋዕት የሚፈልግ የለም፣ የሚጠየቅም የለም። ነገር ግን ለመቅረብ ደግሞ ብዙ እንቅፋት አለ፣ ብዙ ግርዶሽ አለ፣ ብዙ
ገናን የምንል ሰዎች አለን። ቀን የምንቀጥር ሰዎች አለን። ለመሆኑ የጊዜው ጉዳይ በእኛ እጅ ነው ወገኖቼ? በእኛ እጅ ነው እንዴ? ከዚህ ሰዓት በኋላ ምን እንደምንሆን እናውቃለን? ይሄ ቀን እንዴት እንደሚመሽ እናውቃለን? ማንም የዚች ዓለም ጥበበኛ ለሰው ልጅ እንደሚታወቀው እግዚአብሔር ብዙ ነገር ሰጥቷል፣ ብዙ እውቀት ሰጥቷል። ብዙ እውቀት ቢኖርም ግን የጊዜው ጉዳይ በእጃችን አይደለም። እናቅዳለን፣ በእምነት ላይ ሆነን የ3 ዓመት እቅዳለን፣ የ10 ዓመት እቅዳለን፣ የሳምንት የዕለት እቅዳለን። የምናቅደው እግዚአብሔር ያስፈጽመናል ብለን እንጂ እኛ የዛሬ ብቻ ነን፣ ከዛሬም የዚህ ሰዓት ሰዎች ነን። አናውቅም፣ በእጃችን አይደለም። ስለዚህ አትሳሳት ወገኔ፣ አትቅጠር። ጊዜ አለ አትበል። ያንተ ጊዜ አሁን ነው፣ ሰዓት አሁን ነው። የጌታን ሥጋ ለመቀበል ደሙን ለመጠጣት ጊዜ አትቅጠር። ያንተ ጊዜ አይደለም። ጊዜ አትውሰጅ። የመዳን ቀን ዛሬ ነው፣ እሱ አሁን ነው። ብዙ ቀጠሮ እየቀጠርን ራሳችንን እያሸሸን ያለን ሰዎች እግዚአብሔር በሱ ጊዜ እንዲሰበስበን የመንግስቱ ወራሽ የምንሆንበት ስለሆነ እሱ እንዲረዳን ቅዱስ ፈቃዱ ይሆንልን። ሌላው አንድ ሐሳብ የርግብ ሻጮችን ይላል። በሬውን፣ ላሙን፣ በጉን እያክተለተለ በጅራፍ አወጣ። ርግቦቹን ግን አልነካቸውም። ርግቦቹ እነሱ እንዲያነሱት ጠየቀ። አባቶቻችን ይህን ነገር ሲተረጉሙ ርግብ የመንፈስ ቅዱስ ምሳሌ ናት። ጌታ ሲጠመቅ መንፈስ ቅዱስ በርግብ አምሳል ነው ወርዶ በላዩ ላይ የተቀመጠው። ርግብ ቅልብ ላላቸው ምዕመናን ምሳሌ ናት። ርግብ በጅራፍ እንድትገረፍ አልፈቀደም፣ አቅሟም አይደለምና። እግዚአብሔር እያንዳንዱን አቅም የሚያውቅ ነው፣ የፍትህ አምላክ ነው። ነገር ግን እዚህ ላይ መመልከት ያለብን ርግብን ራሱ አልገለበጠም ወይም አልገረፈም። መብቱን ለነሱ ሰጠና ከዚህ ውሰዱ ነው ያለው። ከዚህ ውሰዱ ነው ያለው። ይሄ ምንድን ነው ስንል ርግብ የመንፈስ ቅዱስ ምሳሌ ናት። የመንፈስ ቅዱስ ጸጋ፣ የመንፈስ ቅዱስ ሀብት ምሳሌ ናት። በመንፈስ ቅዱስ ሀብት የሚነግዱ ሰዎች በመንፈስ ቅዱስ ጸጋ በከንቱ የተቀበላችሁን በከንቱ ስጡ ተብለው የሚነግዱ፣ የሚሸጡ፣ የሚለውጡ ሰዎች እንዳይኖሩ ያስተማረበት ትምህርት ነው። በዛው ዘመን እኮ ሲሞን መሰሪ የሚባለው በጴጥሮስ ዘመን ወደ ክርስትናው መጣና ገና ያለየለት ሰው ነበረና ገና የመንፈስ ቅዱስ ማደሪያ አልሆነም። ገና በስጋ ዓለም ነበረና ከዓለም ይዞ የመጣው ሐሳብ፣ ከዓለም ይዞ የመጣው ምኞቱ እየገዛው ነበረና ጴጥሮስን እንዲህ ብሎ ጠየቀ። እባክህን ይህን ገንዘብ ልስጥህና አንተ እንደምትፈውሰው፣ አንተ እንደምታድነው፣ የለበስከው ልብስህ ጥላው ያድናል፣ ይፈውሳል፣ ዕውሩን ታበራለህ፣ ለምጻሙን ታነጻለህ፣ ይህን ስልጣን እንዳገኝ በገንዘብ ሽጥልኝ አለ። ቅዱስ ጴጥሮስ ብዙም አልታገሰው። ገንዘብህና አንተም ለጥፋት ይሁን ብሎ ነው ወዲያው የፈረደበት። ስምዖን መሰሪ የበሰሉ የተኩ የስምዖን መሰሪ ደቀ መዛሙርት ዛሬም ሊኖሩ ይችላሉ። በመንፈስ ቅዱስ ሀብት የሚነግዱ፣ በመንፈስ ቅዱስ ጸጋ የሚነግዱ፣ በነፃ መሰጠት ያለበትን የሚነግዱ፣ የሚሸጡ፣ በቤተ ክርስቲያን ተጠግተው ቅድም እንዳልኩት ሳይሆን ቤተ ክርስቲያንን ለመጥቀም ሳይሆን ለመጠቀሚያ የሚጠቀሙ ከኛም ከካህናቱ ከምእመናኑ ሁሉም አሉ። እግዚአብሔር ልቡና ይስጥልን። ቤተ ክርስቲያን የማን ቤት ብለናል? የእግዚአብሔር ቤት ነው። አንዳንድ ጊዜ እኮ በጣም ግርም ይላቸዋል። እናንተም እኛም አንድ ላይ ሆነን
ሰበካ ጉባኤ የመረጥናቸው ሰዎች ትንሽ እንደው ስኳሯን ካጣጣሙ በኋላ አንወርድም ይላል። እንዴ ሌላውን እድል ያገኝ ሕግ ይከበር፣ አንወርድም እንሞታታለን እንጂ። እነዚህ ሰዎች እያገለገሉ ያለው እግዚአብሔርን ነው ራሳቸው? አቤት! ይህን ንግድ ማለት ይሄ ነው። ቤተ ክርስቲያንን ለመጥቀም የምንሰራው ስራ አይደለም የተወገዘው። ነገር ግን ራሳችንን ለመጥቀም ቤቱን የንግድ ቤት የፍላጎታችን የጥቅማችን መሰረት የምናደርግ ከሆነ ግን ጌታ ጅራፉን ያነሳል። ጌታ ጅራፉን ያነሳል። እንደዚህ የሚያስቡ ሰዎች አሉ። ጸጋውንም የምንቸረችር ሰዎች አለን። በአባት ስም በመምህር ስም። ነውር ነው፣ ነውር ነው። ቤተ ክርስቲያን የእግዚአብሔር ቤት ናት። እግዚአብሔር ይቅርታውና ምሕረቱን ይስጠን። በዚህ ዘመን ሕንፃ መስራት ለቤተ ክርስቲያን ጥቅም ነው። ቅድም እንዳልኩኝ ቤተ ክርስቲያን ከምንም አምጥታ አይደለም አገልግሎቷን የምታስኬደው፣ አገልጋዮቿን የምታኖረው ከእናንተ ኪስ ከእናንተ መቀነት በሚመጣውና እንዲሁ የወር ገቢ በሚያስገኝለት ነገር ነው። ሕንፃው ግን ቤተ ክርስቲያንን ከመጥቀም አልፎ ቤተ ክርስቲያን ሕንፃውን የምትጠቅም ከሆነ ጉዳዩ ተገለባበጠ፣ ጅራፍ ያስነሳል። ገብቷቸዋል? መልሼ ልበለው። ለገቢ ምንጭ የምንጠቀመው ነገር ለቤተ ክርስቲያን ጥቅም እንጂ ቤተ ክርስቲያን ለዛ ጥቅም ከሆነች ነገሩ ተገለባብጧል። ወይንም ቤተ ክርስቲያን ለመጥቀም የምናደርግ እንጂ ቤተ ክርስቲያንን ለጥቅም የምንጠቀምባት ከሆነ ነገሩ ተገለባብጧል። መድኃኔዓለም ጅራፉን ያነሳል። ሰምታችሁኛል? በዚህ ውስጥ ላለነው ሁሉ ይቅርታውና ምሕረቱን ያድርግልን። የእግዚአብሔርን ቤት ቤተክርስቲያንን ስናከብር መጀመሪያ የሚቀድመው እሱ ነው። ከዛ በኋላ እሱን እንሰማዋለን፣ እሱን እናከብረዋለን። እሱን በማክበር የምናደርገው ነገር ሁሉ ለእሱ ክብር ይሆናል። እንዲህ ተብሎ እንደተጻፈ የምትበሉትም ቢሆኑ የምትጠጡትም ቢሆኑ በማንኛውም ጉዳይ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ነው የተባለው። የምናደርገው ሁሉ ለሱ ክብር ከሆነ የሚከብረው እግዚአብሔር ነው። ዛሬ በዘመናችን ይህ የማይታይበት መንፈሳዊነቱ እየደበዘዘ የመጣበት የልማድ አምልኮ፣ የልማድ ክርስትና፣ የከንፈር ክርስትና፣ የስም ክርስትና፣ የነጠላ ክርስትና እየታየ ያለበት ዘመን ነው። ይሄም እንደ ቤተ ክርስቲያንም እንደ ሀገርም ዋጋ እያስከፈለን ነው ወገኖቼ፣ ዋጋ እያስከፈለን ነው። ብዙዎቻችሁ ጥያቄ ያላችሁ፣ እግዚአብሔር ሆይ ለምን ዝም ትላለህ? እግዚአብሔር ሆይ ለምን ዝም ትላለህ የሚሉ ብዙዎች ናቸው። ክብሩ ሰው እኮ ከረከሰው ዕቃ በታች ሆነ። እግዚአብሔር ሆይ ለምን ዝም ትላለህ? የሰው ደም ሲፈስ እግዚአብሔር ሆይ ለምን ዝም ትላለህ? እግዚአብሔር ሆይ ለምን ክፉዎች እድል አገኙ? እንደ ኤርምያስ አልቃሻው ኤርምያስ በትንቢተ ኤርምያስ 12 ላይ ከእግዚአብሔር ጋር ቁጭ ብሎ ይሟገታል። ጥያቄዎቹ እነዚህ ናቸው። ክፉዎች ለምን ይቃናላችኋል? ለምንድን ነው በደለኞች እድል የሚያገኙት? እድል የምሰጣቸው ለምንድን ነው ብሎ ያለቅሳል። እንደዚህ የሚጠይቁ ወገኖች ይኖራሉ። የኔም ጥያቄ ነው። ግን ምላሹ ምን ይመስላችኋል? ምላሹ የእግዚአብሔርን ቤት የእኛ ቤት አድርገናል። የእግዚአብሔርን ቤት የምናገለግለው ለጥቅማችን አድርገናል፣ ለክብራችን ለዝናችን አድርገናል። አይካድም፣ እውነት ነው፣ ሀቅ ነው። እግዚአብሔር ይቅር ይበለን። ሁላችንም ወደ አንዱ ጣት የምንቀስርበት ሳይሆን ከላይ እስከታች ሁላችን